ስለዚህ አሁን መንገድ ላይ ምናምን እሱ መንገድ ላይ ነው ሞ በጣም ታምራለህ ብለህ ፍቅረኛ አለ ቴንክ ዩ ብለህ ሪስፖንድ ታደርግም ማለት ነው። ቴንክ ዩ ብዬ ኮንቨርሴሽናችን አቮይድ አድርጌ እሄዳለሁ እኮ እኔም እኮ አሁን እኮ እዚህ ጋር የሆነ ነገር ቢጽፉ ኦኬ ቴንክ ዩ ከዛ ውጪ ምናምን ኤክሳይትድ የሚያደርግ ነገር አይደለም። ቤት ውስጥ መስታወስ ያለው ሰው ምንም ኤክሳይትድ አይሆንም። እያልኩሽ ያለሁት አሁን አንቺ ቆንጆ ነው መሰለሽ ቴንክ ዩ እና ኮንቨርሴሽናችን አቮይድ አድርገሽው ታልፋለሽ። አሁን ግን አንቺ እንደዛ እያደረግሽው አይደለም። ቆንጆ ነሽ ካለሽ በኋላ ሌላ ሰው ጥያቄ እንዲጠይቅሽ እያደረግሽ ነው። ለምን መሰለሽ ላይቭ ላይ እንደዛ ነው። ካልሆነ ወሬው ይሰበራል። ካልሆነ ወሬው እንደዛ ነው እየቀጠለ ይሄዳል። ገብቶሻል? እንትን እያለ ይሄዳል። ተሰበረ ውሳኔ እስቲ ችግሩ አልታየኝም። ብቻ እንጃ እንደትን ነው እንደ ሰው ነው ችግር የሚታይሽ እሱ ማድረግ ሲጀምር ነው። አሁን አይታይሽም። አስጀምረዋለሁ። አይ እሱ ማውራት ሲጀምር ችግሩ ይገባሻል እንጂ አሁን ኖርማል ነው። ልክ እሱ ማውራት ሲጀምር ከሌሎች ሴቶች ጋር ቢዚ ሲሆን ዛሬ ማውራት የጀመረው ኔክስት አንቺ ስትደውይለት ላይቭ ልገባ ነው እና በኋላ እናወራለን ሲልሽ ለአንቺ የሚገባሽን ነገር ሳይሰጠሽ ታይሙን እየቀነሰ ለሌላ ሰው ሲሰጥ በቃ እንደዚህ አይነት ችግር አለ ያለሽ እንጂ አሁን ከረንትሊ ኖርማል ነው ሊመስልሽ ነው። አሁን ጀስት ቤት ውስጥ ስቀመጥ ምናምን ለመደበሪያ ነው ላይቭ እዚህ ጋር እየጻፉ ነበር እና ላይቭ ለመደበሪያ ነው የማስበው። ባል ደግሞ ቁም ነገር ነው ብቻ ነው መደበሪያሽ እና አሁን ቲክቶክ ላይ የሚገቡ ሴቶች በሙሉ ፍቅረኛ ካላቸው መግባት አይችሉም ነው? ለምን ይገባሉ እኮ ነው እኔ እኮ እያልኩሽ ያለሁት። ፍቅረኛ ሪሌሽንሺፕ ትዳር ምናምን እኮ እስር ቤት አይደለም ማለት እስር ቤት አይደለም። እኔ ላይቭ የምትገቢው ካላደረኩኝ አንድ ነገር ልንገርሽ፣ ላይቭ ለምንድን ነው ደስ የሚልሽ? ስለዚህ ሲደብረኝ የሚያዳብረኝ የሚያወራኝ ከተክሰዋለ። ስለዚህ አንቺ ሪሌሽንሺፕ ውስጥ መቆየት የለብሽም ማለት ነው። እስቲል ፍቅረኛ እያለሽ ቦርድ ነሽ። ስለዚህ የሚገባሽ ደስታ እየሰጠሽ አይደለም። ከሱ ነበር ያንን አቴንሽን ማግኘት የነበረብሽ። አንቺ ግን ከሌላ ሰው እየፈለግሽው ነው which is wrong ማለት ነው። በጣም አቴንሽን ይሄ እኮ አቴንሽን ሲከርነት ሳይሆን ላይቭ የሚገባ ሰው ሁሉ you are not ሴሌብሪቲ ብትሆኚ እንዴ ልበልሽ፣ ሴሌብሪቲ ብትሆኚ ብዙ ሰው ስላንቺ ላይፍ ስታተስ የሚጨነቅ ምናምን አይነት ሰው ብትሆኚ ብትገቢ ችግር የለውም። ገብቶሻል? ግን ማለት ነው ሰው አለ አንቺ ጋር 64 እኔ ከመግባቴ በፊት ስንት ሰው ነበር? 25 something። ስለዚህ የአንቺ ላይፍ ስታይልን ጓጉቶ የሚጠብቅ ወር ደግሞ የምታስተምር ብዙ ሰው የለም ማለት ነው። ያ ማለት ላይቭ ላይ ገባሽ ማለት ከሆኑ ሰዎች ጋር ኮንቨርሴሽን ለማድረግ ነው የምትገቢው። ያ ኮንቨርሴሽን ደግሞ አላስፈላጊ ነው ባልካለሽ ነው ምንድሽ እያልኩሽ አለሁ። አሁን አንተ ላይቭ የምትገባበት ፐርፐዝ ምንድነው? እኔ ላይቭ የምገባበት ፐርፐዜ ሴቶችን ለማውራት፣ ፍለርት ለማድረግ፣ ጊፍት ለማግኘት፣ ጌም ለመጫወት ምናምን ነው የምገባው። አት ዘ ሴም ታይም ደግሞ እኔ ከዛ መሀል ሜቢ እኔ ጌም መጫወት ፈልጌ ቢሆንስ የገባሁት ጌም ለምን ፍለርቲንግ ላይክ ፍቅረኛ ካለሽ ለምን ጌም ትጫወቻለሽ? ለምን አንጫወትም? ጌም ሚንስ ምን? አንተ ፍቅረኛ አሁን ዴት ቲክቶክ ላይ የምታውቃቸው ሰዎች በሙሉ ፍቅረኛ የላቸውም ወይ ሪሌሽንሺፕ የላቸውም ማለት ነው? አሮን ጋር አላቸው ግን እንትን እያደረጉ ነው፣ እየተጣረሱ ነው። ከትክክለኛ ጸባይ ጋር እየተጣረሱ ነው። ሲጀመር ቲክቶክ ላይ ፍቅረኛ ካለሽ ጊፍት እኮ አንድ ሰው እኮ ጊፍት የሚሰጥሽ ወዶሽ
ያበረታታሽ ነው። ያ ሰው ነው የወደደኝ። ያ ሰው እንዲወድሽ መፍቀድ ራሱ እኮ ስህተት ነው፣ ቺቲንግ ነው። ሰዎች እንዲወድ ሰው እኮ ራንደም ምንም ባታረግ እንደዚህ ቁጭ ብለህም እኮ ትወደዳለህ። ትምህርት ቤት ውስጥ አሁን የማታውቃቸው ሰዎች ይወዱሃል አይደል? እነሱ ሰዎች እንዲወዱ ስለፈቀድክላቸው ነው ፍላርት ስላደረክ ነው አይደል? ሰዎች እንዲወዱሽ እኔ አሁን ቲክቶክ ሰርቼ ፖስት አደርጋለሁ። ማንም ሰው ላይክ ሰውኛ ባህሪ ራሱ ሰው እንዲወደው ይፈልጋል። ሰውኛ ባህሪ ሁሉም ሰው በሰው ዘንድ መወደድ መከበር ምናምን ይፈልጋል። ይሄ ሰውኛ ባህሪ ነው። እኔም ብሆን አንተም ብትሆን ሰዎች እንዲወዱና እንዲያከብሩ ትፈልጋለህ። ስለዚህ ዛትና ቢግ ዲል መወደድ መፈለግ እንደውም በጣም ጥሩ ነገር ነው። ሰዎች ወደዱሽ አልወደዱሽ ምንድነው ጥቅሙ ላንቺ? ኦልሬዲ አንድ የሚወድሽ ሰው ካለ ኦልሬዲ እሱ የላይፍ የምታስቢው ነገር የምታስቢው ሰው የሚወድሽ ከሆነ ሌላ ሰው አፕሪሺየት አረገሽ አላረገሽ ወደደሽ አልወደደሽ እኮ ምንም ጥቅም የለውም እኮ። እነሱ ላይክ ሰዎች የሚወዱበት ወይና ባልህ የሚወድህ ወይ ይለያል። እኔ አሁን አንተ ላይክ ሞንን ቲክቶክ ላይ ሳየው ደስ ይለኛል ማለት ከባሌ እኩል ወይ ከባሌ በላይ ወደዋለሁ ማለት አለ። ያ ሰው ስፔሻል ሰው ነው። እንደ ፍቅረኛን ተቀብየው ያ አይ ሃቭ ቦይፍሬንድ ምናምን ብዬ ማወራለት ሰው ነው። ከዛ ድራግ ማረግበት ሰው ነው። ቆንጆ እኮ ነው፣ እንደዚህ ይሰራል፣ እንደዚህ እኮ ነው ምናምን እንደዚህ ትሪት ያደርገኛል ብዬ ትንምልበት ሰው ነው። ከዛ እንትን ደግሞ ምን እኮ የሚያደርገው ነገር ደስ ይላል ምናምን ብለህ በጣም የተለያየ ነገር ነው። በጣም ማለት በጣም ሊትራሊ በጣም የተለያየ ነገር ነው። ስለዚህ ሰዎች የሚወዱ ሁሉ በአንድ አይነት ወይ አይደለም። አንተ የተለያየ ነገር ነው ካለሽ አፕሪሺዬሽን ከሌላ ሰው ለምን ትፈልጋለሽ? አንቺስ ሌላ ሰው አፕሪሺዬት ለምን ታደርጊ? አፕሪሺዬሽን ለፈልገው አይደለም። እትስ ጀስት በቃ የምትፈልገውን ነገር ማድረግ ነው። እኔ በምን አምናለሁ መሰለህ? አንድ ነገር ልንገርሽ፣ ላይፍ ገባሽ? ፍቅረኛ አለሽ? የሆነ ሰው ከወደደሽ ላይፍሽን ሚዝራብል ማድረግ ይችላል። እኔ 1 ቢሊዮን ብር ቢኖረኝ አንቺን ከፍቅረኛሽ ጋር የማጣላት ብቃቱ ይኖረኛል። ለዛ ነው ራስሽን ለሰው ማሳየት የለብሽም ያልኩሽ። ለዛ ነው እኮ አይደለም ማለት ያሰው ላይቭ ላይ ነሽ። እኔ በጣም ሀብታም ነኝ፣ እኔ አላሙዲ ነኝ እንበል። እሺ አላሙዲ ከሆንኩኝ አንቺን ለማግኘት በጣም ቀላል ነው አይደለም? አገኝሻለሁ፣ አገባሻለሁ። አላሙዲ አንቺን ማግባት ከፈለገ አያገባኝም። እግዚአብሔርን ያገባሻል። እግዚአብሔርን አያገባኝም። እንደዛ ምልበት ደግሞ ማለት ነው ላይክ እንደዛ ምልበት ላይክ እርግጠኛ የሆንኩበት ነገር ስላለ የፈለገ እርግጠኛ ሆኜ እግዚአብሔርን ያገባሻል። አንድ ነገር ልንገርሽ፣ የመጀመሪያ ፈርስት ሙቭ አንቺን በኖርማል ፍሬንድ መቅረብ፣ ለአንቺ ስራ መስጠትም ሊሆን ይችላል፣ የሆነ ነገር መስጠት ይችላል። እታች ማህደር አለች እያሉ ቆይ ስሚ፣ አይ ተይ፣ ሰው ስም እንችን አታርጊ። ተይው፣ እኔ አላሙዲን ተይውና፣ እኔ በጣም ሚሊዮነር ነኝ እንበል። በጣም ሚሊዮነር ብሆን አንቺን ለምትሰሩ ስራ ወይ ደግሞ ከአንቺ ዙሪያ ላሉት ሰው የመጀመሪያ አንቺን ማፈላለግ ነው። አንቺን ትሬስ ማድረግ ነው። የምትይበትን ቦታ የምታሳልፈው ቦታ ማወቅ ነው። ከዛስ በኋላ የአንቺን ቦይፍሬንድ ማወቅ ነው። የአንቺን ቦይፍሬንድ ወይ አስገርፈዋለሁ ወይ እቃው ላይ ባለ ያንጠለጠልበታለሁ፣ የሆነ ነገር አስደርገዋለሁ፣ ቶርች አደርገዋለሁ። ከዛን ደግሞ ሌላ ጥቅማ ጥቅሞችን አቀርብለታለሁ። ሌላ ሴት እንዲወድ፣ አንቺ ላይ ቺት እንዲያደርግ፣ በገንዘቤ ብዙ ነገር አደርጋለሁ። 100 ሚሊዮን ብመድብ 100 ሚሊዮን ብዙ ነው እንበል 10 ሚሊዮን እሱን ብመድብ አንቺ ጥሎሽ ይሄዳል። ከዛስ አንቺ የሆነ ብሬክአፕ ፌዝ ላይ ትገቢያለሽ። ባልሽ ጥሎሽ ሲሄድ ማለት ነው። የገዛ ቦይፍሬንድሽ ቺት ሲያደርግብሽ በገንዘቤ ነው ያንን ማስደርገው። ከዛን ወደ ምን ገባለው? የአንቺን ቤተሰቦች ወደ ማሰቃየት ገባለሁ። ለምሳሌ ይሄ ስልሽ በጣም የሆነ ሙቭ ነው የምልሽ። አንድ ሰው ገንዘብ ያለው ሰው ከፈለገ ያደርገዋል ነው የምልሽ። ቤተሰቦችሽን ማሰቃየት፣ ቢዝነስ ከነበረባቸው ቢዝነሳቸውን ማጥፋት፣ ወይ ፋይናንሻሊ ስትራግል እንዲያደርጉ ማድረግ፣ በዙሪያ ያለው ሰው እንዲደክም ማድረግ። ከዛስ በኋላ
ያንን ለመርዳት እንደ ረጂ መስዬ አንቺ ምንም በማታውቂው ምክንያት መጥቼ በገንዘብም ሆነ በእውቀትም ሆነ በብዙ ነገር ሰፖርት የለም። ግን ከፈለገ አንድ ሰው ያን ማድረግ ይችላል። ምንም አታመጭም። ምንም እኔ ማለት ነው እኔን የሚያቀኝ ሰው እዚህ ውስጥ ካለ ማለት ነው በጣም ሀብታም ሰው ዴታ አድርጌ አውቃለሁ። በጣም ማለት በጣም አንቺ ዴት ሂስትሪ ለመስማት አይደለም እትስ ቫልዩለስ ባይ ዘ ወይ ብር ምናምን አይደለም። ቫልዩለስ ነው። ቆይ ስሚኝ፣ ቫልዩለስ ነው። ግን አንድ ሰው አንድ ሀብታም ማድረግ ከፈለገ ያደርገዋል። ያንቺ ላይፍ ሚዝራብል ማድረግ ይችላል። አይችልም? ቆይ አንድ ሰው ያንቺ ላይፍ ሚዝራብል ማድረግ አይችልም? አይችልም። ያርግብሽ አይደለም ይችላል። ለዛና ፍቅረኛ ካለሽ ራስሽን ለአቴንሽን ሲክ ለማድረግ ሚዲያ ላይ መውጣት የለብሽም ብለሽ ለምን እኔ በህይወቴ ብዙ አይቻልም። ያ አቴንሽን ሲክ ላይክ ሚዲያ ላይ ስለወጣ አቴንሽን ሲክ ነው ማለት አይደለም። ሰዎች ያረክሽን አቴንሽን ወይማ ዌዘር ወደድሽም አልወደድሽም ሚዲያ ላይ ወጣሽ ማለት አቴንሽን ሲክ እያረክሽ ነው። ሰው እንዲያይሽ ነው የወጣሽው። አሁን አንቺ ላይቭ ላይ ተኳኩለሽ ወይ ደግሞ አምሮብሽ ወይ በቁምጣም ይሁን በቶፕ የወጣሽው ሰው እንዲያይሽ ነው። ኦብቪየስሊ መንገድ ላይ ሲሄድም ሰው ያየኛል። መንገድ ላይ የሚያይሽ ሰው እዩኝ ብለሽው አይደለም ስለምታልፊ ነው የሚያይሽ መንገድ ላይ ያለ ሰው። ላይቭ ላይ ግን እዩኝ ብለሽ ነው የወጣሽው ሰው እንዲያይሽ አፕሪሺየት እንዲያደርግሽ መጥቶ እንዲያወራሽ ነው የወጣሽው ሚዲያ ላይ። ስለዚህ አንተ ላይቭ ላይ ያለው ሰዎች አፕሪሺየት እንዲያደርጉ ሰዎች ኦፍኮርስ እኔ ሁለት ሰው ቢያይኝ ማለት ነው አንድ ሰው ቢያይኝ ቪዲዮ ኮል ደውላለሁ ላይቭን ዘግቼ እዚህ ጋር ኦፍኮርስ ሰው ሲያይኝ ደስ ይለኛል። ሰውም እንዲያይኝ ነው የምወጣው። አንቺም ሰው እንዲያይሽ ነው የወጣሽው። ይሄን እንመን እኮ እዚህ ጋር እኮ ሰው እንዳያይኝ ከፈለኩማ ገብቼ እተኛለሁ። ላይቭ የሚከፈተው ሰዎች እንዲያዩ አይደለ? ስለዚህ ለትዝና ግን ደግሞ ሰዎች ስላዩ ብቻ ሰዎች እንዲያፈቁ ኦ ሰምቲንግ እንዲሞቱለት ትፈልጋለህ ማለት አይደለም። ደስ ያለ ከሰዎች ጋር ማውራት ደስ ይላል። ፍቅር ተፈልጎ አይደለም የሚመጣው። ሃይማኖትሽ ምንድን ነው? ኦርቶዶክስ ነው። ኦርቶዶክስ ነሽ። በአጭር ቁምጣና በቶፕ ነው ያለሽው። ላይቭ ላይ ነሽ። ግን ማንም አያየኝም። የምታየው ግማሽ አካሌ ነው። እግርሽን አይቼዋለሁ ከአንድም ሶስቴ። እግሬንማ እንደዚህ አድርጌ ከፍ አድርጌ ስለተቀመጥኩ አንድ ሰው እንደዚህ በምትሆኝበት ሰዓት ከንፈርሽን ተቀብተሽ አምሮብሽ ከታች ደግሞ ቁምጣ አድርገሽ ምናምን ስትወጪ እኔ አሁን እንዴት ልበልሽ ሜንታሊ በጣም ማቹርድ ነኝ። እንደዚህ ነገር አላስብም። ግን ከሚያይሽ ሰዎች መካከል በጣም የደከመ ሰው አለ። ኢቨን አሁን እያየሽ ራሱ የሚመታብሽ ሰው ይኖራል። የሚመታ ሚንስ አዶናይ እንደ አዶናይ የሚያረግ ሰው ይኖራል። አንቺን እያሰበ ማለት ነው። ገብቶሻል? ይሄ ራሱ ሰዎችን አንቺ እኔ ምን አገባኝ ታዲያ እኔ ራሴ ላይቭ ነው እያረኩ ያለሁት ነው የምትይው። ግን ኢን ባይብል ዌይ ልክ አይደለም። አንቺን እያሰበ ሰው ለሴክስ which verse እንደዛ አይነት ነገር ያለው ማቴዎስ አይ ቲንክ ማቴዎስ 16 ላይ ነው ምናምን ላይ መሰለኝ ከናንተ መሃል ከተናናሾቻችሁ አንዱን የሚያስት ይላል ራሱን ወደ ጥልቁ ባህር ነው ራሱን አይደለም ቲሸርት አርገሽ እያሳሳትሽ እኮ ነው። አንኩንዳ አይታይም። ትራስ ነው የሚታየው። ላይክ ትራሱ ራሱ አይታይም። እንደዚህ ባርቢ የሚለው ነው የሚታየው። ግን ያለ ክርክር ጀመርሽ። ነገርኩሽ እኮ እግርሽ ቁምጣ ማድረግሽን በምን አወቅኩኝ ታዲያ ካላየሁት? መጀመሪያ ግን ሰቀየ ስለሆነ በቃ እሱን ነው የምልሽ። ሰዎችም ሰዎችም በምን አይነት ወይ እንደምታስጪ አንቺ አታውቂም። ስለዚህ እሱ ይሁን ያለ ይሁን የሰው ችግር ነው ብለን ማሰብ እንችላለን። ግን ፍቅረኛ ካለሽ ላይቭ ላይ ወይ ደግሞ የሌላ ሰው አቴንሽን ሲክ ማር ወጣች። እሺ ሁሌ ኮንቨርሴሽን ላይ በቃ ስናስረዳችሁ አይገባችሁም። በቃ ሁሌ ልክ እንደሆናችሁ ነው የሚሰማችሁ ሴቶች ማለት ነው። ለዚህ ነው ተው። ፍቅረኛ ካለሽ ኢንተርኔት ላይ ምን ትሰሪያለሽ? የተሻለ ሰው ፒክ እንዲያደርግሽ ነው እንጂ እንዴት ነው ፍቅረኛ ያለው ሰው እራሱን ለሌላ ለአቴንሽን ሲክ እንትን የሚዳርገው?
የሌባ ልጅ ምን አገባኝ ደግሞ እዛ ማንም ለሚደክለው እኔ እዚህ መከራከረው ሰው የሚነግራችሁን አትሰሙ ወይ ምን አትሉ እኔ ምን አይነት ድንቁርና ዘንድሮ ሴቶች እንደወረሳችሁ አላውቅም ኪትስ እንደመጣችሁ አላውቅም አይ እኔ ለምን ሰድባታለሁ ትክክለኛ ነገር በተማረ ሰው ኮንቨርሴሽን አስረዳዋት እዚህ ጋር የምትመጪው ያንቺ ቦይፍሬንድ ደስ አላሰኛሽም እና ሌላ ሰው አይቶ ወይ ደግሞ ያንቺ ቦይፍሬንድ ፋይናንሻሊ አንቺን እያስደሰተሽ አይደለም ገብቶሻል ፋይናንሻሊ ደስተኛ አይደለሽም ከሱ ጋር ስትሆኚ መሟላት ያለብኝን ነገር እያሟላልኝ አይደለም ስለዚህ ሌላ ሰው ያሟላልኝ ብለሽ ሌላ ሰው ጊፍት እንዲሰጥሽ ነው የመጣሽው ለምሳሌ እኔ ገና 21 ሌቭል ላይ ነኝ ዛክ እዚህ ጋር ወንድሜ ዛክ እስቲ አንዴ ኮፍያ ስጠኝ አንዴ ምሳሌ ለመስጠት ፈልጌ ነው እዚህ ጋር ወይ እንትን ፊንገር ሃርት ስጠኝ አንድ ጊፍት ስጠኝ እዚህ ጋር ቴንክ ዩ ዛክ እሺ የታለቀው ያው ዛክ አሁን ኮፍያ ላከልኝ ዛክ ኮፍያ ሲልክልኝ ምንድነው ይሄ ኮፍያ ሴንት ሃት ኤንድ ምስታሽ ይላልና እኔ መስጠት አልችልም ለሌላ ሰው ኮፍያ ዛክ ግን ይችላል አሁን ያቺ ልጅ የኔ ፍቅረኛ ብትሆን እኔ ለሷ ኮፍያ መስጠት ስለማልችል ዛክ እንዲሰጣት ወጣች ወደ ላይቭ ማለት ነው ሌላ ምንም ፐርፐዝ የለውም እኔ በፋይናንሻሊ ያስደሰትኳት አይደለም ማለት ነው ልጅቷ ግን ያንን ይሄን ኮንቨርሴሽን አክሴፕት ለማድረግ ዝግጁ አይደላችሁም ሴቶች ለምን እንደሆነ አላውቅም እኮ በጣም ፋክት እኮ ነው ፍቅረኛ ካለሽ ላይቭ ለምን ትገቢያለሽ ፍቅረኛሽ ላንቺ መስጠት ያለበትን አቴንሽን ለስራ አይደለም እዚህ የገባሽው ፕሮሞት ላረግ ነው ብትኝ ስራሽን ልታስተዋውቂ ነው ብትኝ እሺ እረዳለሁ ገብተሽ ላይቭ አይ ሰዎችን ላዋራ ነው ምን ይሰራልሻል ሌላ ሰዎችን አዋርተሽ አይ ዛክ ለፈን ነው እኔ እንዳንተ ብሆን አሁን ብዙ ብር ቢኖር ያንተ እህት ብትሆን የምትሄልኝ እንዳ ምንድን ነው የኔ እህት ለምን ትሆኛለሽ በጣም የሚገርመኝ ነገር አይ ላይቭ ምገባው እኔ ለፈን ነው በቃ ለባሌ ከሰጠሁት ጊዜ ለፈን አይደለም ሌላ የተሻለ ሰው ፍለጋ ነው የምትገቢው እና ሰዎች ደግሞ አፕሪሺየት እንዲያረጉሽ ወይ ይቺ ልጅ ቆንጆ ናት ዋው እንዲሉ ምናምን ነው ከዛን ሰው ትክክለኛ ኮንቨርሴሽን ደግሞ ሲያወራችሁ ከዛ ህሊና እያሌው ላስገባት እና ልከራከራት እሷ ነው አንተ ሪንግ ላይት ምን ሆኖ ነው በእናታችሁ ተበላሸኩ በእግዚአብሔር ስም